ከኤሌክትሪክ ኃይል አቅርቦት $246 ሚሊዮን ማግኘት መቻሉን ይገልጻል። የውሃና ኢነርጂ ሚኒስቴር የ2018 የመጀመሪያው የ6 ወር እቅድ አፈጻጸም ሪፖርት። የኤሌክትሪክ ኃይል የማመንጨት እቅድም በሁለት እጅ ከፍ ማለቱ ለተገኘው ገቢ መነሻነት አብነት ተደርጎ ይነሳል። የማመንጨት አቅማችን ከምንም ጊዜ በላይ በጣም ከፍ ብሏል። በፊት ከነበረው በሁለት እጅ አድጓል ማለት ነው። ዛሬ ወደ 10,000 ሜጋዋት ወደሚጠጋ ደርሰናል የማመንጨት አቅማችን። ይሄ አንዱ ስኬታችን ነው በኃይል ላይ ባለው ጉዳይ። ሁለተኛው ከኃይል መሰረተ ልማት ማሰራጭ የተሰሩ ስራዎቻችን ትልቅ ስኬት ሰርተናል። ከእያንዳንዱ ግድቦቻችን ተደማምሮ መጥተው ወደ ዋና ቋት ገብቶ ከዋና ቋት ወደ ሁሉም ኢትዮጵያ አቅጣጫ ደግሞ ተሰረጉት የኃይል ማስተላለፊያ መስመሮቻችንም እነዚህ ምስክሮቻችን ናቸው። የዜጎችን የኃይል ተጠቃሚነት ከማረጋገጥ ባሻገር ቀጠናዊ የኃይል አቅርቦትን በማስፋት ላይ የምትገኘው ኢትዮጵያ የኤሌክትሪክ ኃይል በማሳደግ ጅቡቲ፣ ሱዳን፣ ደቡብ ሱዳንና ኬንያን ተጠቃሚ አድርጋለች። ከእያንዳንዱ ግድቦቻችን ተደማምሮ መጥተው ወደ ዋና ቋት ገብቶ ከዋና ቋት ወደ ሁሉም ኢትዮጵያ አቅጣጫ ደግሞ ተሰረጉት የኃይል ማስተላለፊያ መስመሮቻችንም እነዚህ ምስክሮቻችን ናቸው። ወደ ጅቡቲ ትልቅ መስመር ዘርግተናል። ወደ ኬንያ ትልቅ መስመር ዘርግተናል። ወደ ሱዳን ዘርግተናል። ወደ ደቡብ ሱዳን ተጠይቆ ጥያቄ ቀርቦ መንገድ ሊጀመር የተወሰኑ ስራዎች ይቀሩናል ማለት ነው። ኬንያ ከራሱ አልፋ ወደ ታንዛኒያ መላክ ጀምራለች። ከኢትዮጵያ የምነሳውን ኃይላል ማለት ነው። ስለዚህ በቀጠናው ያለን የመደራደር አቅማችን በሚያሰኝ ደረጃ ከውሃ በመጣው የኃይል ምንጭ ለጎረቤት ሀገሮቻችን ማዳረስ ችለናል። በኔትወርክ እና በምንሰራቸው ስራዎች በኃይል አቅርቦት እየታየ ያለው ስኬት ኢትዮጵያ እጇን አጣጥፋ እንድትቀመጥ የሚያደርግ አይደለም የሚሉት የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋ የዜጎችን የኃይል ተጠቃሚነት ለማጠናከር እየተሰራ መሆኑን ያነሳሉ። ይሄ ማለት እንግዲህ በቂ ነው ማለት አይደለም። ለኛም በጣም ብዙ የኢትዮጵያ ከተሞች፣ ብዙ የገጠር መንደሮች በጨለማ ውስጥ ናቸው። ስራ ይፈልጋል ማለት ነው። ተጨማሪ ግድቦች ያስፈልጉናል። ተጨማሪ ኃይል አማራጮች ያስፈልጉናል። ወይ ከንፋስ ኃይል ወይ ከሶላር የሚመጣ ስራዎች መስራት ይጠበቅብናል። የጀመርናቸው አሉ። በቅርቡ ክቡር ጠቅላይ ሚኒስትራችን ያስመረቁት የአይሻን የንፋስ ኃይል ጨምሮ ብዙ ኦፍ ግሪድ የምንላቸው ወደ ስራ የገቡ በቅርቡ ወደ ስራ የሚገቡ ስራዎቻችን ያስፈልጋሉ። እነዚህ ኃይል እንግዲህ በየከተማው በየሰፈሩ በዛ ላይ ከሰራን በጣም ብዙ ኢንዱስትሪዎች ኢትዮጵያ እየመጡ ይገኛሉ። ኤክስፖርት ብለን የምናወራው ዝም ብሎ የመጣ አይደለም። ኢቨን ቡናን ጨምሮ ሁሉም ባሉ አዳርገን የምንልካቸው በሙሉ ትልቁን ነገር የሚያንቀሳቀሳቸው የኃይል አቅርቦት ነው። ምክንያቱም ኢንዱስትሪው የሚንቀሳቀሰው በኃይል ነው ማለት ነው። ስለዚህ በዛ ላይ እየሰራን እንገኛለን። በቀጣይ ትልቅ ስራዎች የሚጠብቁን ስራዎች አሉ። ይሄን እንግዲህ ዜጎች ሁሉም ኢትዮጵያውያን በጋራ ገብቷቸው የሀገር ጥቅም ምን ማለት ነው የሚለው ነገር ናሽናል ኢንተረስት የሚባለው ነገር ምን ማለት ነው የሚለው ነገር ኢትዮጵያ መሆናቸው ብቻ እዚህ ጉዳይ ማገዝና አብሮ መቆም አስፈላጊነት አለው።